ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ። ዛሬ ዩኒት 9ን እንጀምራለን። ስታቲስቲክስ ኤንድ ፕሮባቢሊቲ። እንግዲህ ፕሮባቢሊቲ ትንሽ ያስቸግራል የሚባል ነገር አለ። እሱ ነገር አይኖርም ማለት ነው። በደንብ አድርጌ አስተምራችኋለሁ። እስከ መጨረሻ ብቻ አብራችሁኝ ሁኑ። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንትሮዳክሽን ዩኒት አውትካምስ ባይ ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ ይሄንን ዩኒት ከጨረሳችሁ በኋላ ኮሌክት ኤንድ ሪፕሬዘንት ሲምፕል ስታቲስቲካል ዳታ ዩዚንግ ዲፍረንት ሜትድስ ሰች አስ ሂስቶግራምስ። እንግዲህ ምንም አይነት መረጃ ሰብስባችሁ ምን ላይ ማስፈር ትችላላችሁ ማለት ነው? ሂስቶግራም ላይ ማስቀመጥ ትችላላችሁ። ሂስቶግራም ላይ ማስቀመጡ ለምን ይጠቅማል? ዲሲሽን ሜክ ለማድረግ፣ ኢንተርፕሬት ለማድረግ፣ ትርጉም ለመስጠት ማለት ነው። እንዲሁም ዩዝ ፋክትስ ኤንድ ቤዚክ ፕሪንሲፕልስ ኦፍ ፕሮባቢሊቲ። እንግዲህ ፕሮባቢሊቲንም ፋክቱን መጠቀም ትችላላችሁ። ለምሳሌ ሎተሪ ብቆርጥ የማሸነፍ እድሌ ምን ያህል ነው? እንደዚህ የመሳሰሉትን። ሌላው አስፓልት ለምሳሌ በመንገድ ላይ ስንሄድ በአስፓልት መሄድና ወርዶ መሄድ አለ አይደል? የትኛው የተሻለ ነው፣ ለህይወቴ የትኛው ይጠቅመኛል የሚለውንም እንዲሁ ማገናዘብ የምትችሉበት ሁኔታ ይኖራል ማለት ነው። ያ ማለት መንገዱ ኖርማል ከሆነ እና ምንም ችግር የሌለበት መንገድ ከሆነ ከአስፓልት ወረድ ብሎ መሄዱ የተሻለ ነው ማለት ነው። እንዲሁም ዴቨሎፕ ዘ ኮንሰፕት ኦፍ ፕሮባቢሊቲ ቪያ ኤክስፐሪመንቴሽን ኤንድ ሃይፖቴቲካል ኤቨንትስ። እንግዲህ ፕሮባቢሊቲ ኤክስፐሪመንታል ፕሮባቢሊቲ እና ሃይፖቴቲካል ፕሮባቢሊቲ የሚባል አለ። ሁለት አይነት ማለት ነው። ይሄ ኤክስፐሪመንታል ከሆነ አንድን ነገር ደጋግመን በመስራት ማለት ነው። ለምሳሌ ሳንቲም ወደ ላይ በወረውር በሃይፖቴቲካል ፕሮባቢሊቲ ጊዜ ሄድ የማግኘቴ ፕሮባቢሊቲ 1/2 ነው። እንዲሁም ቴል የማግኘት ፕሮባቢሊቲ 1/2 ይሆናል ማለት ነው። ሳንቲም ወደ ላይ ብንወረውር ሰው ወይ አንበሳ ነው የምንለው አይደል? እድሉ ስንት ነው? ግማሽ ነው፣ 1/2 ይሆናል ማለት ነው። ነገር ግን በኤክስፐሪመንት ኬዝ አንድን ሳንቲም 10 ጊዜ ወደ ላይ ብንወረውረው 6 ጊዜ ሄድ ልናገኝ እንችላለን፣ 4ቱን ጊዜ ደግሞ ቴል ልናገኝ እንችላለን። ስለዚህ ፕሮባቢሊቲ ኦፍ ጌቲንግ ሄድ ስንት ይሆናል ማለት ነው? 6/10 ይሆናል ማለት ነው። እንዲሁም ፕሮባቢሊቲ ኦፍ ጌቲንግ ቴል ስንት ይሆናል? 4/10 ይሆናል ማለት ነው። ይሄ 2/5 ነው። ይሄስ 3/5 ይሆናል ማለት ነው። አያችሁ፣ ከቲዎሬቲካሉ ልዩነት አለው ማለት ነው። እነዚህም በደንብ አድርገን እናያለን። አብራችሁኝ ቆዩ። እሺ፣ ዩኒት ኮንቴንት እንግዲህ 2 ፓርት ነው ያለው ይሄ ዩኒት ማለት ነው። ስታቲስቲካል ዳታ እና ፕሮባቢሊቲ። እንግዲህ ስታቲክስ ምን እንደሆነ እናያለን በመጀመሪያው ፓርት። ቀጣይ ላይ ደግሞ ፕሮባቢሊቲን እናያለን ማለት ነው። ሌላ ኪወርድስ አሉ። ይሄን ዩኒት ከጨረስን በኋላ ምን ታደርጋላችሁ? ተመልሳችሁ ትመጡና እነዚህን ኪወርዶች ታያላችሁ። እማታውቋቸውና በደንብ ማብራራት እማትችሏቸው ከሆነ ወደኋላ ሄዳችሁ ማንበብ አለባችሁ ማለት ነው። እንግዲህ በተመሳሳይ እነዚህ ምንድናቸው ማለት ነው? ተጨማሪ ኪወርዶች ናቸው ማለት ነው። እነዚህንም ልክ ዩኒቱን ከጨረሳችሁ በኋላ ተመልሳችሁ ለምሳሌ ሬንጅ ምንድን ነው? ሚዲያን ምንድን ነው? ሳምፕል፣ ሮ ዳታ፣ ሞድ፣ ፍሪኩዌንሲ ዲስትሪቢዩሽን፣ ፕራይመሪ ዳታ፣ ቫሪያብል፣ አርቲሜቲክ ሚን ምንድን ናቸው የሚለውን ወደኋላ ተመልሳችሁ ታዩና ግልጽ ያልሆነ ነገር ካለ እዚህ ውስጥ ድጋሚ ማንበብ አለባችሁ ማለት ነው። ለምሳሌ ቫሪያብልን ማናቅ ከሆነ ቫሪያብል ምን እንደሆነ ተመልሰን ሄደን ማንበብ አለብን ማለት ነው። አክቲቪቲ 9.1 ኤ ላይ ክላሲፋይ ዘ ስቱደንትስ ኢን ዩር ክላስ ባይ ዜር ኤጅ ዋት ኢዝ ዘ አቨሬጅ ኤጅ ኦፍ ዘ ክላስ። እንግዲህ ይሄ እንደየትምህርት ቤቱ ይለያያል ማለት ነው። ምናልባት የሆነ ትምህርት ቤት ላይ በጣም ትልልቅ ልጆች ሊኖሩ ይችላሉ። የሆነ ትምህርት ቤት ላይ ደግሞ በጣም ትንንሽ እድሜያቸው ሊሆን ይችላል። ሶ አቨሬጅ ኤጁ ይለያያል ማለት ነው። እንዲሁም ክላሲፋይ ዘ ሌንግዝ ኦፍ ታይም ኢች ስቱደንት ኢን ዩር ክላስ ቴክስ ቱ ጌት ቱ ስኩል። አይደንቲፋይ ዘ ሌንግዝ ኦፍ ታይም ዛት ኢዝ ሞስት ፍሪኩዌንት። ይሄ ምን ይሆናል ማለት ነው? ከትምህርት ቤቱ ባለው የቤታችን ርቀት ላይ ይወሰናል ማለት ነው። አይደንቲፋይ ዘ ሌንግዝ ኦፍ ታይም ዛት ኢዝ ሞስት ፍሪኩዌንት። እንግዲህ እነዚህ አሁን አቨሬጅ፣ ሞስት ፍሪኩዌንት እነዚህን ቃላቶች ያዟቸው። ቀጣይ የምንጠቀምበት ቦታ ስላለ ማለት ነው። የስታቲስቲክስ ወርዶች ናቸው። ክላሲፋይ ታይም ስፔንት ቱ ሄልፕ ዜር ፓረንትስ ባይ ኢች ስቱደንት ኢን ዩር ክላስ። ይሄም ይለያያል። ለምሳሌ አንድ ቤተሰብ ብዙ ልጆች ካሉት
ቤተሰቦችን የምናግዝበት ሰዓት አናሳ ሊሆን ይችላል። አንድ ልጅ ከሆነ ያለው ደግሞ በጣም ሊያግዝ ይችላል። ኖርማሊ የምናግዘውም ስራም ላይኖር ይችላል ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ከቤተሰብ ቤተሰብ ይለያያል። ሌሎቹ ደግሞ ከላይ ያሉት ከትምህርት ቤት ልዩነት አለው እና ምንም ማለት አንችልም ማለት ነው። የተለያየ መልስ ይኖረዋል። ኤቭሪባዲ ኮሌክትስ ኢንተርፕሬትስ ኤንድ ዩዝስ ኢንፎርሜሽን ማች ኦፍ ኢት ኢዝ ኢን ኒውሜሪካል ኦር ስታስቲካል ፎርምስ ኢን ዴይ ቱ ዴይ ላይፍ። ለምሳሌ አሁን አንድ ሰው ጤፍ መግዛት ቢፈልግ ምን ያደርጋል ማለት ነው? መጀመሪያ መረጃ ይሰበስባል። እዛ ሰፈር ስንት ነው፣ እዛ ስንት ነው የሚለውን ይጠይቃል ማለት ነው ከመወሰኑ በፊት። እንግዲህ ያ ኢንፎርሜሽኑን ይጠቀምበታል ማለት ነው። ምን ያደረገውን ኮሌክት ያደረገውን እንዲሁም ኢንተርፕሬትም ያደርገዋል ማለት ነው። ኢት ኢዝ ኤ ኮመን ፕራክቲስ ዛት ፒፕል ሪሲቭ ላርጅ ኳንቲቲስ ኦፍ ኢንፎርሜሽን ኤቭሪ ዴይ ስሩ ኮንቨርሴሽንስ፣ ቴሌቪዥንስ፣ ኮምፒውተርስ፣ ሬዲዮስ፣ ኒውስፔፐርስ፣ ፖስተርስ፣ ኖቲስስ ኤንድ ኢንስትራክሽንስ። እንግዲህ ብዙ አይነት መረጃ እናገኛለን፣ በጣም ብዙ አይነት ማለት ነው። ከዛ ውስጥ ግን የሚጠቅመንን የምንወስነው ማንን ማለት ነው? እኛንን ማለት ነው። የምናገኝበት መንገድ ደግሞ በጣም ብዙ ነው። እዚህ ውስጥ ከተጠቀሱትም ውጪ ለምሳሌ ማጋዚንስ በማንበብ ጋዜጣ በማንበብ ሊሆን ይችላል። መጽሐፎችን በማንበብ ሊሆን ይችላል። ቅርብ ጊዜ የታተሙ ማለት ነው ስለ አንዳንድ ግኝቶች ሊሆን ይችላል። በብዙ መልኩ ኢንፎርሜሽን እናገኛለን ማለት ነው። It is just because there is so much information available that people need to be able to absorb, select and reject it. So በጣም ብዙ ኢንፎርሜሽኖች አሉ። ከሶሻል ሚዲያም ሊሆን ይችላል። ብዙ እናገኛለን። ከዛስ አብዞርቭ እናደርጋለን፣ እንወስዳለን ማለት ነው። ከዛ እንመርጣለን። የሚጠቅመንን የማይጠቅመንን ደግሞ ምን እናደርጋለን? ሪጀክት እናደርጋለን ማለት ነው፣ እናስወግዳለን። ኢን ኤቭሪዴይ ላይፍ ኢን ቢዝነስ ኤንድ ኢንዱስትሪ ሰርቴን ስታስቲካል ኢንፎርሜሽን ኢዝ ነሰሰሪ ኤንድ ኢት ኢዝ ኢንዲፔንደንት ቱ ኖ ዌር ቱ ፋይንድ ኢት ሃው ቱ ኮሌክት ኢት። እንግዲህ አሁን አንድ ኤግዛምፕል እንወስድ። ለምሳሌ አንድ ሰው የሆነ መኪና መግዛት ቢፈልግ ምንድነው ስታቲካል ኢንፎርሜሽኑ የግድ ያስፈልገዋል ማለት ነው። ከየት ያገኘዋል? እንግዲህ ፈልጎ ማግኘት አለበት ማለት ነው። ፈልጎ የት ኢንፎርሜሽኑ እንደሚገኝ አፈላልጎ አግኝቶ ምን ማድረግ አለበት? ኮሌክት ማድረግ አለበት። ለምን ይጠቅመዋል? ይሄ ውሳኔ ለመወሰን ለምሳሌ የሆነ ቦታ 2.5 ሊባል ይችላል ያ መኪና፣ ሌላ ቦታ ደግሞ 2.3 ሊሆን ይችላል ማለት ነው። ስለዚህ ኢንፎርሜሽኑን ምን ማድረግ አለበት? በደንብ አድርጎ መሰብሰብ አለበት እራሱ ማለት ነው። ከዛ በኋላ ምን ማድረግ ይችላል? ጥሩ የሆነ ውሳኔ መወሰን ይችላል። እንዲሁም የመኪና ኳሊቲ ሊሆን ይችላል። የትኛው መኪና ነው የተሻለ፣ የነዳጅ ይሁን ወይስ የኤሌክትሪክ? እነዚህንም መወሰን ከፈለገ ኢንፎርሜሽን በራሱ አፈላልጎ ማግኘት አለበት። ከዛስ ኮሌክት ማድረግ ያለበት ኢንፎርሜሽኑን። ከዛ በኋላ ውሳኔ ለመወሰን አይቸገርም ማለት ነው። አስ ኤ ኮንሲኩዌንስ ኤቭሪባዲ ሃዝ ቱ ኮምፔር ፕራይስስ ኤንድ ኳሊቲ ቢፎር ሜኪንግ ኤኒ ዴሲሽን አባውት ዋት ጉድስ ቱ ባይ። ስለዚህ አሁን ቅድም ያልናቸው ስታስቲካል መረጃዎች እንግዲህ ዋጋ ለማነጻጸር እንዲሁም ኳሊቲም ለማነጻጸር ያግዙናል ማለት ነው። ምን ከማድረጋችን በፊት? ውሳኔ ከመወሰናችን በፊት ወይ ከመግዛታችን በፊት ማለት ነው። አስ ኤምፕሎይ ኦፍ ኤኒ ፊርም ፒፕል ዋንት ቱ ኮምፔር ዜር ሳላሪስ ኤንድ ወርኪንግ ኮንዲሽንስ፣ ፕሮሞሽን ኦፖርቹኒቲስ ኤንድ ሶ ኦን። እንግዲህ ተቀጣሪዎችም እንደዚሁ ከ2-3 ካምፓኒ ለምሳሌ የእንቅጠርህ እድል ቢያገኙ ክፍያውን ያነጻጽራሉ። እንዴት ነው ክፍያው? እዛስ እንዴት ነው? ይሄንን ኮሌክት ያደርጋሉ። ወርኪንግ ኮንዲሽን እንዴት ነው? ሰራተኛ ላይ ጫና አለ ወይ ምናምን እንደዚህ ፕሮሞሽን ኦፖርቹኒቲ እንዴት ነው? እድገት አለው ወይ ደሞዙ? እንዲሁም የፖዚሽን እድገት አለው ወይ? ከዛ ምን ያደርጋሉ? እነዚህን መረጃዎች ካሰባሰቡ በኋላ የሚሻላቸውን ድርጅት ይመርጣሉ ማለት ነው። ምን አደረጉ? ዲሲሽን ሜክ አደረጉ ማለት ነው። እንዲሁም ደግሞ ኢን ታይም ዘ ፊርምስ ኦን ዜር ፓርት ዋንት ቱ ኮንትሮል ኮስትስ ኤንድ ኤክስፓንድ ዜር ፕሮፊትስ። ቀጣሪዎች ደግሞ ድርጅቶች፣ ኮርፖሬሽኖች ደግሞ እንግዲህ ተቀጣሪ እነዚህን ነገሮች ምን ያደርጋል? የእነዚህን መረጃ ይሰበስባል ማለት ነው። ኮምፔር ሳላሪ፣ ወርኪንግ ኮንዲሽን እና ፕሮሞሽን ኦፖርቹኒቲ። ፊርሞች ደግሞ ምንድነው የሚያደርጉት? ኮስትን ማሳነስ፣ ወጫቸውን ይቀንሱና ጥቅማቸውን ደግሞ ከፍ ያደርጋሉ ማለት ነው። ዞሮ ለተቀጣሪውም ስታስቲክስ ግድ ይላል፣ ለቀጣሪም እንደዚሁ ምን ይላል ማለት ነው? ግድ ይላል ማለት ነው። ለምን? ሁለቱም ዲሲሽን ሜክ ለማድረግ ማለት ነው። ተቀጣሪውም የሚጠቅመውን ዲሲሽን ሜክ ለማድረግ እንዲሁም ቀጣሪም
የሚጠቅመውን ውሳኔ ለመወሰን ማለት ነው። ለምን ድርጅት እስከሆነ ድረስ ትርፉን ማሳደግ አለበት። ተቀጣሪም ደግሞ እንደዚሁ ደሞዙን እንዲሁም የደረጃ እድገቱን ማሳደግ ስላለበት ይሄን ውሳኔ ከመወሰናቸው በፊት ምን ማድረግ አለባቸው? ዳታ ኮሌክት ማድረግና ከዛ ውሳኔ መወሰን አለባቸው ማለት ነው። One of the main functions of statistics is to provide information which will help on making decision. ስለዚህ ስታቲስቲክስ ኢንፎርሜሽን ነው የሚሰጠን ማለት ነው። ለምን የሚያግዘንን ዲሲሽን ሜክ ለማድረግ ጥሩ የሆነ የሚጠቅመንን ውሳኔ እንድንወስን ማለት ነው። Statistics provides the type of information by providing a description of the present, a profile of the past and an estimate of the future. እንግዲህ እስኪ እንደዚህ እናርግ። አንድ ሰው የሆነ ቢዝነስ መጀመር ፈለገ እንበል። የሆነ ቢዝነስ መጀመር ፈለገ። አሁን ላይ ቢዝነሱ እንዴት ነው የሚለውን እናያለን። ከዛስ ከዚህ በፊት እንዴት ነው የነበረው፣ ወደፊትስ እንዴት ይሆናል የሚለውን እናያለን ማለት ነው። ያ ማለት ከዚህ በፊት ለምሳሌ አንድ ሰው የሚያተርፍ የነበረው ለምሳሌ 50 ሺህ ብር ከሆነ ከዚህ በፊት ማለት ነው። አሁን ላይ 40 ሺህ ከሆነ የሚያተርፈው ወደፊት ስንት ይሆናል የሚለውን ራሱን ይጠይቃል ማለት ነው። ሌላ ከዚህ በፊት ለምሳሌ 10 ሺህ ከሆነ የሚያተርፈው አንድ ሰው ከዛ ዛሬ ላይ 20 ሺህ ከሆነ የሚያተርፈው ወደፊት ስንት ይሆናል የሚለውን ምን ያደርጋል ማለት ነው? ይወስናል። ተመልከቱ። አሁን ከዚህ ላይ ምን መወሰን እንችላለን? ይሄኛውን ቢዝነስ መምረጥ እንችላለን። ለምን? ተስፋ አለው፣ ቢዝነሱ አዋጭነቱ ምንድነው? ጥሩ ነው ማለት ነው። ይሄኛውን ስናይስ ግን እየቀነሰ እየወረደ ነው ያለው ማለት ነው። ይሄ ቢዝነስ ምን ላይሆን ይችላል? አዋጭ ላይሆን ይችላል። ምናልባት እኮ ሊነሳም ይችላል። ግን በመወሰን ደረጃ ይሄኛውን ብንመርጥ የተሻለ ይሆናል ማለት ነው። እንግዲህ እነዚህ ስታቲስቲክሶች አሁን ላይ ያለው የገበያ ሁኔታ እንዲሁም ከዚህ በፊት የነበረው እንደገና ፊውቸሩን ማየቱ ለምን ይጠቅመናል ማለት ነው? ዲሲሽን ሜክ ለማድረግ ማለት ነው። The following are some of the objectives of collecting statistical information. እንግዲህ ብዙ ኦብጀክቲቭ አለው። እዚህ ጋር እንደ ምሳሌ 6 ብቻ ናቸው የቀረቡት። እያንዳንዷቸውን እዩዋቸው። Statistical investigation is a comprehensive activity and requires systematic collection of data about some group of people or objects, describing and organizing the data, analyzing the data with the help of different statistical methods, summarizing the analysis and using these results for making judgments, decisions and predictions. አንድ ኤግዛምፕል እንውሰድ እዚህ ጋር። ለምሳሌ ኢትዮ ቴሌኮም የጥሪ ማዕከል አለ። እዛ የጥሪ ማዕከል ላይ ለሚያጋጥሙን ችግሮች ስንደውል ለእያንዳንዱ ለደወለ ሰው የችግሩ ወይም አንድ ሰው የደወለበት ምክንያቱ ምን ተቸግሮ እንደሆነ የደወለው ምን ይደረጋል? መረጃ ይጽፋሉ። እነዛ የሚያስተናግዱን 994 ላይ የሚያስተናግዱን ከስተመር ሰርቪሶች ምን ያደርጋሉ? መረጃውን ይይዛሉ ማለት ነው። ለምሳሌ ይሄ ስልክ ቁጥር የደወለው በዚህ ምክንያት ነው፣ ይሄኛው የደወለው በዚህ ምክንያት ነው። ኮል ሪዝን የሚባል አለ፣ ይመዘገባል ማለት ነው። ይሄ ምንድነው? ኮሌክሽን ኦፍ ዳታ ነው ማለት ነው። ኮሌክት እያደረጉ ነው ያሉት ማለት ነው። ከዛ ምን ይደረጋል? ኦርጋናይዝ ይደረጋል ያ ዳታ። ለምሳሌ ካርድ መሙላት ላይ ችግር ወይ ሚሴጅ ስልክ ችግር አጋጥሞኛል፣ ስልክ ከመጠን በላይ ካርድ ሞልቻ አይቆይልኝም አይነት እነዚህ ሪዝኖች ካሉ ምን እንደሚደረግ ኦርጋናይዝ ይደረጋሉ። ኦኬ ካርድ ቶሎ አለቀብኝ ያለው እዚህ ጋር እንደገና ጥሪ ማሳመሪያ አቋርጬ ነበር ግን አሁንም ድረስ እየቆረጠብኝ ነው። ምን ይደረጋል? ሁሉም በየጎራው ይዘረዘራል ማለት ነው። ይዘረዘራል። ይሄ ኦርጋናይዚንግ ዘዳታ ይባላል። ከዛ አናላይዚንግ ዘዳታ። አናላይዝ ማለት ደግሞ የትኛው ላይ ነው በብዛት ችግር የገጠመው። ለምሳሌ የሆነው ላይ 50 ሰው ካለ እና የሆነው ላይ 50 ሺህ ሰው ካለ ትኩረት የሚስበው የትኛው ይሆናል ማለት ነው? 50 ሺው ላይ አፋጣኝ የሆነ መፍትሄ ይሰጣል። ለሌሎቹ መፍትሄ አይሰጥም ማለት አይደለም፣ መፍትሄ ይሰጣል ማለት ነው። ስለዚህ አናላይዝ አደረግን ማለት ነው። ዲፍረንት ስታቲስቲካል ሜተድስ ለምሳሌ ይሄ ሚን ሞድ እንግዲህ ለምሳሌ የትኞቹ ችግሮች ናቸው በጣም እየተደጋገሙ ያሉት
ሞድ እነዚህ የመሳሰሉትን እናያለን ማለት ነው። ከዛ ሰመራይዝ እናደርግና ሰመራይዚንግ ዘ አናሊሲስ ኤንድ ዩዚንግ ዘ ሪዛልት ፎር ሜኪንግ ጀጅመንት ዲሲሽን ኤንድ ፕሪዲክሽን። እነዚህን የሰበሰብናቸውን መረጃዎች ካጠናከርን በኋላ ምን እናደርጋለን ማለት ነው? ለሚመለከተው አካል እናስተላልፋለን፣ ወይ እኛ ራሳችንም ከሆንን ምን እናደርጋለን ማለት ነው? ውሳኔ እንወስናለን ማለት ነው። እዚህ ላይ እንደዚህ አይነት ችግር አለ፣ ይሄ በፍጥነት መፍትሄ ሊሰጠው ይገባል። እንደዚህ ደግሞ ችግሮች አሉ፣ ከዛ ቀጥሎ ደግሞ ለእነዚህኛዎቹ መፍትሄ ሊሰጥ ይገባል፣ ወይም ለሁለቱም ባንዴ መፍትሄ ሊሰጥ ይገባል። እንዲሁም ወደፊትም ተመሳሳይ ነገር እንዳያጋጥመን ደግሞ ምን እናደርጋለን ማለት ነው? ጥንቃቄ እናደርጋለን ማለት ነው። በዚህ መልኩ ተረዱት። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ቀጣይ ደግሞ በተሻለ ስራ እስክመጣላችሁ ሰላም ቆዩ። ቻው።